አሁን አንተ በሁለት ኢሊት ባርጌን እያልክ ነው። ጀዋር በሶስት ኢሊቶች በትግራይ በኦሮሞና በአማራ ኢሊት ባርጌን ይፈታል። በዛ ማለት ስማማም እኔ ለምን እንደማለስማማ እነግራለሁ። እስናፕ ቢኮዝ እኔ የጉራጌ ዘር ስላለብኝ ምናምን አይደለም። እኔ እንደ ፖለቲካል ሳይንቲስት እንደ አንድ ፖለቲካን በቅርብ እንደሚከታተል ሰው ያለኝን ምሁራዊ ትንተና ነው መነግርህ። ለምንድን ነው ይሄን ምለው? እንደኔ እምነት አንድ መሲህ የሚያስፈልግ ይመስለኛል ኢትዮጵያ ውስጥ በጣም ካይንድ ኦፍ ቻርም ፉል የሆነ ሪቮሉሽነሪ አይነት የሆነ ልክ ይሄ መጽሐፍ ቅዱስ ላይ እንዳለው እንደ ንጉስ ዳዊት አይነት አይደለ? ሳውልን አሸንፎ በጣም የተበታተነ 12 አካባቢ በ12 ትራይብ በ12 ጎሳ ሲከፋፈል ኖርዝ ሳውዝ እያለ ሲከፋፈል የነበረውን የእስራኤል እንትን ዩናይት ያደረገ አይደለ? እንደ ልቤ የምወደው እስኪባል ድረስ ንጉስ ዳዊት እንደዚህ አይነት በጣም ይሄ ታይምለስ የሆነ ትራንስፎርሜቲቭ የሆነ ሪቮሉሽነሪ የሆነ መሪ ያስፈልጋታል ኢትዮጵያ ብዬ አስባለሁ። አንደኛ ኒውትራሊቲ ያለው ኢንክሉዲንግ ልክ አሁን ዳዊት ኢየሩሳሌም የሚባል ሄድኮርተር መሀል ከተማ ከኢያቡሳውያን ከሌሎቹ ከ12ቱ ነገዶች ውጪ እነሱ ክሌም የማያደርጉትን ቦታ መርጦ ነው አይደል ኢየሩሳሌምን የፈጠረው። ኢትዮጵያ ውስጥ ራሱ ኢቭን በካፒታል ደረጃ አዲስ አበባን ቀይሮ አዲስ ከተማ ሁሉ መስራትን ኢንቪዥን የሚያደርግ አይነት ጀስት እኔ ምሳሌ ነው የምሰጥ። ኮምፕሊትሊ የኢትዮጵያን ፖለቲካል ማፕ የኢትዮጵያን ኢቭን ይሄ ኢንቱዊሽኑን ራሱ የሚቀይር አዲስ ርዕዮት፣ አዲስ ቪዥን፣ አዲስ አስተሳሰብ ይዞ የሚመጣ በጣም ቻርም ያለው በጣም ኦራተር የሆነ በጣም ደግሞ ካይንድ ኦፍ የእግዚአብሔርም ጸጋ ያለው መሪ ኢትዮጵያ ያስፈልጋታል ብዬ አስባለሁ። በዛ ደረጃ ነው የችግሩ ስፋት። ኦኬ ያ እኮ አሁን ለምሳሌ ሊመጣ ይችላል ብዬ አስባለሁ። ለምን እንደማስብ ልንገርህ። ማን ይቀበሏል? ያ እኮ ነው አንዱ እኮ ይመጣል ምልህ እኮ ህዝቡም እኮ ስለሚቀበለው እኮ ነው ይመጣል ምልህ እኮ ከህዝብ እኮ ነው መሪ የሚወጣው። ልንገርህ፣ ችግር የለው። ህዝቡ ማለት አየኸው ራስህ አይደል? ለኢትዮጵያነት ያለውን ስስ ልብ አየኸው። ቴዲ አፍሮን እንዴት እንዳነገሰው አየኸው አይደል? ህዝቡ ብሔርተኛው ነው። ይኸውልህ ብሔርተኛው አሁን ብሔርተኛው አይደለም ቴዲን ያነገሰው ነው። እሱን አይደለም እንደዛ ቴዲን ያነገሰው ሳይሆን ይኸውልህ ብሔርተኛው ነው አሁን እዚህ ጋር ትልቅ ሚና የሚጫወት ብሔርተኛው። አሁን ለምሳሌ እኔ አማራ ብሔርተኛ ነኝ። አይኔ እያየ እኔ ታግዬ መስዋዕትነት ከፍዬ ሌላ ብሔር ስልጣን ላይ እንዲወጣ አልፈልግም። እኔ ግልጽ ነው የምነግርህ። መታገል አለበት። እናንተ አትታገሉም እያልኩ አይደለም። ጨርሰውና ትሄዳለህ። ኦሮሞ ልክ ነው። የኦሮሞ ብሔርተኛ ጋርም ስትመጣም ኦሮሞም ደግሞ እንደዚህ ዝም ብሎ እነዚህ ሁለት ኢሊቶች ይኸውልህ፣ እነዚህ አሁን ሁለት ኃይሎች ቁጥራቸው ብዙ ነው። መሳሪያ አላቸው፣ ጥይት አላቸው፣ ሽጉጥ አላቸው። እንደዚህ በቀላል ዝም ብለህ የምትፈታው ነገር አይደል። ስለዚህ እኔ አሁን እነዚህን ሁለት ኢሊቶች ሳማው አስማምተህ ወደ አንድ ቴብል ማምጣት ካልቻልክ ብሔርተኛውን ናት ይሄ ኢትዮጵያን ውስጥ አቅም አለው ብዬ አላስብም። እኔ አሁን ሪያሊስት መሆን አለበት። ዘራ ያዕቆብ ፖለቲካል ሪሊስት መሆን አለ። ሪያሊስቲክሊ ምንድን ነው የአማራ ኢሊትና የኦሮሞ ኢሊት ሊስማማ ይችላሉ? አንደኛ ፖለቲካ ኢዝ ኦል አባውት ፓወር። መጀመሪያ ለሚቴሉ ዘፈንደሜንት አታውቅም ብዬ አይደለም። ፈንዳሜንታልስ ፖለቲካ ውስጥ የፓወር የሴኩሪቲ ኮምፒቲሽን ነው። ይሄ የሪሊስት ስኩል ኦፍ ቶት ነው። ሶ አሁን ያለው ኢትዮጵያ ውስጥ ለሄገመኒ ያለ ኮምፒቲሽን ነው። ኦኬ ኦሮሞ ሴንተሩን ወይም ስልጣኑን ማክሲማሊስት በሆነ መንገድ ለመያዝ፣ የአማራውም ደግሞ ያንን ነገር ካውንተር ማድረግ፣ ትግሬውን በተቻለው መጠን እዚህ ውስጥ አድቫንቴጅ ለመምታት ዚስ ኢዝ ኢትዮጵያ ላይ ያለው ፖለቲካ ይሄ ነው። ሶ ይሄን ፕሪሚስ ይዘህ ስትመጣ በጠረጴዛ ላይ የኦሮሞ ኢሊትና የአማራ ኢሊት ለማክሲማሊስት ኮምፒቲሽን የሚወዳደሩ ተስማምተው ከሩሙ ከክፍሉ ወጥተው ኢትዮጵያ ሰላም ይመጣል ብለህ ካሰብ በጣም የዋህ መሆን አለበት። ማለት ይሄ ተመራ አይመጣም። ኦኬ ኢትስ ካይንድ ኦፍ ሙቹዋሊ ኤክስክሉሲቭ የሆነ አይነት ኢንዶቨር ነው ይሄ። እንዳልኩ ይሄ ነገር ሊስተካከል የሚችለው አንደኛ ቅድም ያልኩ እንት ማጆሪቲው ትልቅ ድጋፍ ሲሰጥ መሪ ሲያመነጭ ኦልሞስት በጣም ቻርምፉል ያለ ኦልሞስት መሲያኒክ የሆነ አይነት መሪ ሲያመጣ፣ ኦኬ መሲያኒክ የሆነ መሪ አይነት ማምጣት አለበት። ያመጣል ብዬ ነው ተስፋ አድርጋለሁ። አይ ዶንት ኖ ዌን እና ደግሞ እንዴት ይመጣል? ቹቹ ጥያቄ ልጠይቅ። እንዴት ይመጣል? አንተ መሲያክ ሊደር እንዴት ሊመጣ ይችላል? እሱን ሊመጣ ይችላል። ዓለም ላይ ሁሉ እኮ ሀፕን አድርጓል። ትራምፕ ይመጣል ብሎ ማን ጠበቀ? ፕሬዚዳንት ትራምፕ ከንፋስ ላይ አይወርድም መቼም፣ በምርጫ ነው። የኔን እምነት ነው። እናንተ ዲስአግሪ ማድረግ ትችላላችሁ፣ ችግር የለውም። እኔ ልሆን እችላለሁ፣ ያ መሲያኒክ እኔ ልሆን እችላለሁ። አንተ ሁሉ ይወዳ እስኪ ቹቹ በእናትህ
እኔ አንድ 2 ደቂቃ ልውሰድና ጨርሱ። በቃ እኔ 2 ደቂቃ ብቻ ነው የምወስደው። ተወያዩ በቃ ችግር የለውም። I think I made my points so ይሄ ነውና ወደፊት I think እኔ በጣም ተስፋ አደርጋለሁ በኢትዮጵያነት። እኔ ተስፋ አልቆርጥም። I think የኢትዮጵያ ተስፋ ጥሩ ነው እያስባለሁ ወደፊት። ሳይለንት ማጆሪቲ ይሄንን የቴዲ አፍሮን ዘፈን በመደገፍ ያሳየ ይመስለኛል። ያንን ነው የሚከተለው። Thank you ግን ምንድነው አሁን ቹቹ ጋር ልዩነቱ ምንድነው? እነዚህ ሳይለንት ማጆሪቲ ጦር መሳሪያ የላቸውም። ጦር መሳሪያ ከሌላቸው ቲክታክ ላይ መፍትሄ ሊፈት ሳማው ግን ኢትዮጵያ ውስጥ አሁን ያለው ሁሉም ሰው መሳሪያ ይዞ የሚንቀሳቀስበት ነው። ፖለቲካ ደግሞ ሳይለንት ማጆሪቲው እንደዚህ አሁን እንደሚባለው ትልቅ ነው፣ ቁጥሩ ትልቅ ነው፣ ቀላል የማይባል ቁጥር ነው ያለው። ችግሩ ግን ምንድነው? አንድ አድርጎ ሰብስቦ የፖለቲካ አመራር እስካሁን ድረስ አልመጣለትም። ክሎሰስት እንደዚህ አይነት ነገር ልታገኙ የምችለው ልደቱ አያሌው ሚስቴክ ሰርቷል። አሁን ያን ማንም ትረስት አድርጎት እንትን ሊመጣ እስካሁን ድረስ አላየውም። እስካሁን ድረስ ካላየው ከዚህ በኋላ ፐርሰንቱ ቻንሱ እስከየት ድረስ ነው ካልከኝ አለስ እኔ ከ4 ዓመት ትሬኒንግ በኋላ ያን ነገር ማድረግ አልችልም። ዶንት ዩ ቲንክ ፒፕል somebody like me who is እንትን ማድረግ አይችልም ታስባለህ? ኦፍ ኮርስ ኧረ እኔን አስወሩኝና እኔ እወርዳለሁ። ለምን ትወርዳለህ? ነው አይ ሪያሊቲውን እኮ ነው። አሁን ኢብሳን በዚሁም ትሄድበታል። አሁን ይኸውላችሁ ጋይስ እርስ በርስ ጦርነት አለ። የብሔርተኛው በጣም ጽንፍ ተያይዟል። በአማራም በኦሮሞም እኔ ትግሬው ምናምን ጽንፈኛው እንዳለ ሁሉም ተያይዟል። አሁን እንደዚህ እኔ አሁን ለምሳሌ ከትግራይ ብሔርተኛ ጋር በምንድን ነው አንድ ልሰራ የምችለው? የአማራ ብሔርተኛ እንዴት አንድ እሱም መሬትን ነው የሚፈልገው ነው ማርስቶ ከኦሮሞ ብሔርተኛ ጋር ራሱን የቻለ እንደምታዩት ነው። እዚህ ቲክታክ ላይ እዚህ ቲክታክ ላይ እኮ ባይዘወይ ቅድም እየወደ አንድ ነገር ሲል ነበር። ባይዘወይ ትክክል ነገር የሰውን ሪል ማንነት እያወጣ ነው ቲክታክ። ታውቃላችሁ የሰውን ባህሪ ትክክለኛ ጥላቻውንም በተለይ ፖለቲካሊ ሪያሊቲውን እያወጣ ነው። ድብብቆሽ ነገር የለም። ስለዚህ ይሄንን እያየን the only way ሊመጣ የሚችለው ኢትዮጵያ ውስጥ ያው አሁን ሁሉንም እንዳለ አንድ ባንድ ብሔር እዚህ ከስር ያለው አሁን ለምሳሌ አሉኛ ገማው ይሄ ቅማንት አገው ምናምን ይባል ወይጦ ምናምን ጥናንት ጥዮች አሉ። እነሱን እየሄድክ ደቡብ ክልልም እየሄድክ ምናምን የምትል ከሆነ አገሪቷ ወደ አንድነት ለመምጣት ይከብዳታል። ማጆሪቲ የሚባሉት ኃይሎች እነዚህ ሁለት ትልልቅ ቁጥር ያላቸው ኃይሎች ሳምሃው ጋዘር ቱጌዘር አድርገው ኢሊቶቻቸውን ከመጡ ኢትዮጵያ የመቀጠል ቻንሷ ከፍተኛ ሊሆን አሁን ባለት ግን 80% የመፍረስ ቻንስ ነው እንጂ አንድነት ይመጣል ብዬ አላስብም። ስለዚህ በዋነኝነት እዚህ ላይ ሳምሃው መስራት የሚችል ቡድን ካለ እኔ ከኦሮሞ ብሔርተኛ ጋር ብዙ ችግር አለብኝ። ሳምሃው ግን እነሱም የሆነ ነገር ሌርጎ አድርገው የሚመጡ ከሆነ በእኛ በኩልም የሆነ ነገር ሌርጎ አድርገው ምን መጣን ከሆነ ግን ይሄ የትግራይ አሁን ጀዋር መሐመድ ሊሄድበት ያሰበው የትግራይ ብሔርተኛ እዚህ ውስጥ ምንም ሊያደርግ አይችልም። ከዚህ በኋላ ምንም ይሄ